ጠዋት ማታ የእነሱን ፊት ማየት ከበደኝ። ከትምህርት ቤት አስቀርቼ ቤት ነው ያስቀመጥኳቸው። የሚወዱት ቲቪ የለም፣ የሚፈልጉት እቃ የለም። አንቺ ያጣው ሰው ነኝ። እኔ ትልቅ ቤት ነበረኝ። ድንገት ግን ከቤት ስመጣ ስራው ስመጣ እንዳለ የቤት እቃ የተሸጦ ከነ ምንጣፉ እዚህ የነበረች ጥሩ ሰራተኛ ነበረች እና ማሚ ለምንድን ነው ለኛ ማታስቢ? ስሜ ትዕግስት አስፋው ይባላል። ተወልጄ ያደግኩት ጎንደር ነው። እስከ 12 እዛው ነው ተምሬ የጨረስኩት። ልክ ግቢ አንደኛ ዓመት ስገባ የምወደውና የሚወደኝ ልጅ ነበር። እሱም የአዲስ አበባ ልጅ ነው፣ እኔም የዛ ጎንደር ነው የምኖረው እና በአጋጣሚ ነው እዛ መጡ ተዋውቀን በፍቅር የወደቅነው እና ቤተሰቦቼ ሊድሩኝ በቃ እኔ ባላገባ ነው እዚህ ሊድሩኝ ነው ምናምን ስለው ነው እኔ ድሃ ስለሆንኩኝ ነው እንደ የምታገቢ ሲለኝ ጠፍቼ መጣሁ። ቤተሰቦቼን አስቀይሜ ማለት ነው። ከዛ ቤተሰቦቼን አስቀይሜ ለ6 ወር ያህል ከቤተሰቦቼ ጋር ተገናኝቼ አላውቅም። ማላውቀው አዲስ አበባ ነው የመጣሁት። እኔ አዲስ አበባን በቲቪ እንጂ በአካል አይቻት አላውቅም፣ መጥቼም አላውቅም። ከዛ መጥቼ ከሱ ጋር እየኖርን እሱም እየሰራ እኔም እየሰራው ትምህርቴን አቆምኩኝ። በአጋጣሚ ትምህርት መማር አልቻልኩም። ትምህርቴን አቁሜ ስራ መግባት አለብኝ ብዬ እሱንም ለማገዝ እሱም ተቀጥሮ ስለሆነ የሚሰራው እኔም ተቀጥሬ ህይወታችንን ማሻሻል አለብን ብዬ ስላሰብኩኝ ሳልነግረው ነው ቅጥርም የተቀጠርኩት። ፀጉር ቤት ያው ፀጉር ቤት ከድሮም ከልጅነት እሰራለሁ። ልጆችን ሰብስቤ ነበር የምሰራውና ያው ሙያውንም ስለምወደው እሰራለሁ። ከዛ ትምህርቱንም አቁሜ ፀጉር ቤቱን ተቀጥሬ እየሰራሁ እያለ ከ6 ወር 7 ወር አካባቢ እንደሆነ በቃ የራሳችንን መክፈት ምናምን ብሎ ባለቤቴ ማግዙኝ አብረን የነበረው ጓደኛዬ ማለት ነው። ከዛ ከፈትን ፀጉር ቤት ስንሰራ እያለን በዛም በዚህም ብለው በቃ ያው ልጅነትም ስለነበር አላወቅንበትም አያያዙን። በቃ ከሳስረን ዘጋን ፀጉር ቤቱ። ከዛ ልክ እንደዘጋን ከ3 ዓመት በኋላ የመጀመሪያ ልጃችንን አረገዝኩኝና በቃ ከስራው ማቆምኩኝ። እሱም ቤት ቁጭ በይ ምናምን አለ፣ ቁጭ አልኩኝ። ከዛም ችግር መጣ ማለት ከስራ ታቀደ። እሱ በስራ አጋጣሚ በምን ምክንያት እንደሆነ ባላቅም ስራ መግባታችን ተብሎ ከስራ ቆመ ማለት ነው። ይዛኔ ወደ 8 ወር ምናምን ደርሻለሁ። ስራም የለንም እሱም የለውም፣ የምንተዳደርበትም አልነበረም። ከዛ መጨረሻ ላይ እንደምንም ጓደኞቹ ምንም እያገዙን ልጅ ልወልድ አንድ 15 ቀን እንደቀረኝ የመጀመሪያ ልጃችን የሆነ ድርጅት ሪፍት ቫሊ የሚባል ድርጅት እዛ ተጠርቶ ስራ ጀምር ተባለ። ከዛ በቃ አሪፍ እድል ነው ብለን እኔም ደስ ብሎኝ እሱም ደስ ብሎት መጨረሻ ላይ እኔ ለምጥ ደረስኩ ማለት ነው። 02 ነበረ ክትትል የጤና ጣቢያ። ከዛ ልክ ልትወልድ ደርሻለሁና በቃ መሄድ አለባት ተብሎ እዛ ሲሄድ አንድ ቀን አሳደሩኝ ጤና ጣቢያ ውስጥ ማለት ነው። አልመጣም ምጥ ምናምን ተብሎ ሽርተዋ የፈሶ ምናምን በቃ ልሞት ደርሻለሁ። አቅም ምንም ስላልነበረኝ በሰዓቱ ደግሞ የባለቤቴ አባት ነበር፣ እግዚአብሔር ይስጣቸው፣ በጣም ጥሩ ሰው ናቸው። እሳቸው እንደ እናት ነው በቃ ካጠገቤ የነበሩትና ከዛ መጨረሻ ላይ በቃ ወደ ሪፈር ወደ የካቲት መሄድ አለባት ተብሎ በሁለተኛ ቀን ወደ የካቲት ሪፈር ተደረጉ። ከዛ ሙሉ ቀን ውዬ አምጭ ተብዬ ሳመጥ ምንም የለም። መጨረሻ ላይ ታፍኖ ሊሞት ነው ምናምን ሲባል መፈረም እንኳን አልቻለም፣ እኔም አልቻልኩም ጨራሽ። ከዛ እንደምንም ተደርጎ ኦፕራሲዮን ተደርጌ የመጀመሪያ ልጄን ወለድኩ። የመጀመሪያ ልጄን ስወልድ ምንም አልነበረንም እንዳልኳችሁ ማለት ገና ስራ ከገባ ራሱ 15 ቀን ነው የነበረው። ከዛ ጓደኞቹም ቤተሰቦቹም ነበሩ የሚያግዙን፣ እነሱ አግዘውን እኔም
ታረስኩኝ። ከሆስፒታልም ወጣሁ፣ ወደ ቤትም ገባሁ። ቤትም ምንም አልነበረንም። ጎረቤትም ነበረችን፣ ጥሩ ሰው ናት በጣም። እነሷንም ላመሰግናት ትፈልጋለሁ አጋጣሚ። ከዛ መጨረሻ ላይ ያው ክርስትና ደረሰ። ክርስትና ሲደርስ እንዳልኳቸው ምንም ብርም የለንም። ገና እሱም ስራ ከገባ ትንሽ ጊዜው ነበር። ከዛ ለጓደኞቹ ሲያማክር በቃ ቁም ምናምን ሰብስብልህና ክርስትና ታስነሳለህ ተብሎ በቃ ሰብስቦ ሰጡ። 15,000 አካባቢ መሰለኝ። በቃ እኔ ድንገት ይዞልኝ ሲመጣ የሆነ ከላይ የፈሰሰ ነው መሰለኝ ማለት በጣም ቸግሮን ስለነበር ያ ብር ለኔ በጣም በቃ ትልቅ ነገር ነበር እና እነሱንም አመሰግናለሁ። አግዘውን ልጃችንን ክርስትና አስነሳን። እሱም ወደ ስራው ቀጠለ። እኔም ልጄን ቁጭ እያሳደግኩኝ ከዛ ያለ ህይወት ቀጠለ። ከዛ ወደ አራብሳ የሚባል ሰፈር የዛኔ 1300 ብር ነበር የተከራየነው። እዛ ስቱዲዮ ነገር ናት። ከዛ እየኖርን ጥሩ ጎረቤቶቻችን ነበሩ። በጣም ጥሩ ጎረቤቶቻችን ነበሩና ለምን ለአንድ ልጅ ቁጭ ከምትይ ሁለተኛ ልጅ ለምን አትወልጂም ሲሉኝ ያው ባለቤቴ የነበረን ነገር ስለሚያውቅ ኧረ በጭራሽ እንዳታረጊው ነበር የሚለኝ፣ ሁለተኛውንም ማለት ነው። ከዛ ያው ሴት ነኝ ቤትም ቁጭም ስላልኩኝ ለምን አልወልድም ብዬ ሁለተኛ ልጃችንን ወለድን። እግዚአብሔር ይመስገን። ሁለተኛ ልጃችን ስንወልድ ደግሞ ኮቪድ ነበር። የዛኔም ስራ አቁሟል። በቃ ኮቪድ ጊዜ ስለነበር ሁሉም ስራ አቁሟል። እሱም ስራ አቁሞ ቤት ነበር። እግዚአብሔር ይመስገን በቃ አላጣንም፣ እንትን አለን ወለድን ሁለተኛ ልጃችንን። ከዛ ልክ ወለድኩኝ ከ3 ዓመት ምናምን በኋላ ችግር መጣና ሌላ ቦታ ሄጄ መስራት አለብኝ። እዚህ እየኖርን ብር ከመጨረስ ውጪ ምንም የማገኘው ነገር የለምና ሌላ ቦታ መሄድ አለብኝ ሲለኝ ሁለቱ ልጆቹን ለኔ ትቶ ማለት ነው። እኔ ኑሮ ይከብደኛል። በዛ ሰዓት ደግሞ እኔ ቤት ነኝ፣ ምንም ማገዘው ነገር ስላልነበር ትለው አይ ትንሽ ጊዜ ነው የምትቸገሪው፣ ግን በቃ መሄድ አለብኝ ምናምን ሲለኝ እሺ ብዬ ተስማምተን ያው እንጣላለን። ማንኛውም ሰው እንደሚጣላው እንጣላለን፣ እንጨቃጨቃለን። የከፋ ነገር ተደራርገን አናውቅም። ከዛ በአጋጣሚ ሊሄድ 1 ወር አካባቢ ተቀረው በጣም በኃይለኛው ተጣላን። ያው እሱም ብሶት ነበረበት። እኔም በቃ ሁሌ ቤተሰቦቼ ጋር ሄዳለሁ እያልኩ ነው የምነሳውና ለቤተሰቦቼ ደውሎ በቃ ልጃችሁን ከዚህ በኋላ አልፈልግም እኔ ወጣለች። እኔ ግን ኪዳነ ምሕረት ነበር የሄድኩት። ኪዳነ ምሕረት ሄጄ እናት ኪዳነ ምሕረት ምን አድርጌ ነው ይሄን ያህል በልጅነት እንደዚህ መከራዬን የማየው የምሰቃየው? ማለት እኔ መጥፎ ነው አይደለም እሱ፣ ግን ይሄን ያህል በደል የሚደርስብኝ ሁሌ ነው በቃ የሚናገረው በሆነው ባልሆነው ምን ትየው በቃ ማለት ስለሚወደኝ ነው ብዬ ነው የማስበው። ከዛ መጨረሻ ላይ በቃ ከዚህ በኋላ ከኔ ጋር መሆናችን ህይወታችን ከአንቺ ጋር ያለኝ ህይወት ከዚህ ጋር ነው የሚያቆመው ብሎ ሁለት ልጆቹን ለኔ ትቶ እሱም ያው ወደ አሰበበት ሀገር ሄደ። እኔም ልጆቼን ይዤ ቁጭ አልኩ ማለት ነው። ከዛ እየኖርን ስንሄድ እኔም እየከበደኝ ሲሄድ አንደኛው ልጃችን ስለሆነ የሚማር የነበረው የዛኔ ያግዘናል። 3,000 ብር ልክልኝ ነበር ከሄደ በኋላ ማለት ነው። በየወሩ 3,000 ብር የሚልክልኝ ግን ለቤት ለአስቤዛ ምናምን ነበርና እሱም አልበቃም ማለት አንድ ብቻ ሳይሆን 2 ልጆች ናቸው ያሉኝ፣ እኔም አለው። ከዛ መጨረሻ ላይ ለምን በሙያ ተቀጥሬ አልሰራም? ጎረቤቶችን ቤተሰቦችን ሳማክር ሰራተኛ አስገብተሽ ለምን ስራ አትሰሪም አንቺ? ቢያንስ ከወጥሽ ስትገቢ ዳቦ ምንም ይዘሽ ትገቢያለሽ ሲሉኝ እሺ ብዬ ስራ ፈለኩ። ስራ ፈልጌ ተቀጠርኩ ጎረቤት። ያው የምችለው እሱን ስለሆነ በሱ በሙያ ተቀጥሬ ስራ እያለ ያው ከሰው ጋር ያለኝም ነገር ጥሩ ስለነበር
ሰራለሁ፣ ቲፕም አገኛለሁ ምናምን ለልጆቼ ዳቦ ይዤ እገባለሁ። ከዛም በቃ እንደዛ እያለን ነገሮችን እየቀጠልን እያለ እሱንም አላስቸግረውም። ያው ሲፈልግ ልጆችን ያገኛል፣ በስልክ ያወራቸዋል ምናምን። ገንዘብ ነገር ስጠይቀው የለኝም ነው እንጂ አለኝ አይለኝም። የሆነ ነገርም ስለው የለኝም ነው። ምንም ነገር አለኝ ብሎኝ አያውቅም። እኔ አንዴ ከሱቅ እበደራለሁ፣ አንዴ ከቤት ሰው እበደራለሁ። በቃ እነሱ እንዳይጎልባቸው ማላረገው ነገር አልነበረም። ከዛ መጨረሻ ላይ ፀጉር ቤቱን የሰራው ጥሩ ሰው ናት። በጣም ሰራላት የነበረ ሴትዮ በጣም ሲበዛ እግዚአብሔር ይስጣት፣ መልካም ሰው ናትና ያው በስራዬ ምን እሰራለሁ የምችለውን ነገር ሁኔታዋንም ስታይ ምንም ስትል በቃ እቃውን እርጉዝ ሆነች። እሷ ረገዘችና ልትወልድ አካባቢ ስትደርስ እቃውን ይዤ ከምገባ የሆነ እንትን በይና አንቺ ስሪበት ምናምን ትለኛለች። የቤት ኪራዩን እየከፈልሽ አንቺ ስሪበት ስትለኝ እሺ ግን እንዴት አድርጌ? ምክንያቱም እኔ እዛ ጋር የምችለው ነገር አይደለም። እኔ ለዕለት ምን በላው ነው እንጂ ማስቀምጠው ገንዘብ የለኝም። ምክንያቱም የሚያግዘኝ ሰው የለም። ለልጆቼ እየጠየቁኝም ይዤ እንድመጣ እንጂ ይሄን ያህል በቂ ገንዘብ ብሎኝ አይደለም። ከዛ እኔ ከየት አምጥቼ ነው ይሄንን ዕቃ ገዝቼ ቤት ኪራይ ከፍዬ የምኖረው ስላት እንደምንም ትሞክሪያለሽ ስትለኝ አይ አልችልም ምናምን ነገር አልኳት። ከዛ ሱቅ እዛው ጎረቤት ምናምን ነበሩ ሰዎችና ይሄንን ሳማክራቸው ያው ስለሚያውቁኝ እዛው ሰፈርም እንደራሴ አድርጌም ስለምሰራ ሁሉም ሰው ያውቀኛል ስራዬንና እንዴ በቃ ችግር የለውም እቁብ ይሰብሰብና እንዳልሽው እቃውን ገዝተሽ የቤት ኪራዩን እየከፈልሽ ስሪበት፣ ለልጆችሽም አንዳንድ ነገር ታደርጊበታለሽ ነው ሲሉኝ በሀሳባቸው ተስማምቼ እቁብ ሰብስቤ መጀመሪያውን እቁብ ሰጡ። ከዛ ከልጅቷም ከሴትዮዋም ጋር በሰላም ተለያየንና እቃውን ወሰድኩ። በየወሩ ቤት ኪራይን ከፍላለሁ፣ ለልጆቼ ዳቦ ገዛለሁ። ለልጆች የሚተርፍ ነገር የለውም። ያው ብዙ የሚያዋጣም ስላልሆነ ያው ለዕለት ኑሯችን ግን ይሆነኛል። በቃ ለኔ ደስተኛ ነው የሚያደርገኝ። ሁሌም ልጆቼ ጋር ስመጣ ይዤላቸው ነው የምገባው ዳቦ ምንም። ከዛም ያው በቃ እንደዛ እየሰራው ያለ በአጋጣሚ ከዛው ጎረቤት ማውቀው ልጅ ነበር እና ያው ከሰላምታ ውጭ ሌላ ነገር የለንም እና ሰላም እንባባላለን። ይመጣል፣ ይጠይቀኛል፣ ምን ይላል እና ሁሌ ስለ እህቱ ክፋት ነው የሚያወራኝ። ስለ እህቱ በቃ መጥፎ ናት፣ እንደዚህ ታደርገኛለች፣ እንደዚህ ታደርገኛለች ሲል እኔ ልጆች አሉኝ፣ ወንድ ልጆችን ማስበው እኔ እንደ ልጆቼ እና ልጅም ስለነበር በቃ ያሳዝነኛል። የሆነ መጡ ሲነግረኝ ምን ሆነ ነው እንደዚህ የምትሆኑት? በቃ እንደዚህ ያደረገች እንደዚህ ሰረቃለች ምናምን ይላል ሁሉም ማለት ነው። ከዛ በቃ ቻል ሁሉም ነገር ያልፋል ምናምን እያልኩኝ ከዛ የሆነ ቀን ድንገት ነው ቤት ስመጣ ቤት መጥቷል። ከዛ እንዴ ምን ልታረግ መጣ ስለው አይ እህቴ ጋር እኮ ተጣልቼ እናንተ ጋር ላድር ነው። በአጋጣሚ ደግሞ የዛኔ ቤት የባለቤት እህት አብራኝ ትኖር ነበር እና ከሷ ጋር ተግባብተው አብረው ይወጣሉ ይገባሉ። እና ይሄ ነገር ምንድነው ስላት እሷ እንደው ማረ እንደ ወንድም ነው ምንም ነገር የለንም ምናምን ስትል ኦኬ ጥሩሽ ምናምን ነገር ብዬ ከሷ ጋር ጨርሰን ከሆነ ቀን በኋላ እየመጣ እንትን ሲል ይሄ ነገር ምንድነው እንደ አንቺ የእግዚአብሔር ቤት አይደለ እንደምን ሆነሽ እንደ ሰው ክፉ የምትሆኝ ስትል አይ እንደዛ አይደለም ወንድ ልጅ ነው። እኔ እዚህ ጋር ለልጆቼ ነው የምሯሯጠው እንጂ ለሌላ ሰው አይደለም። ስለዚህ ተይ ይቅር ይሄ ነገር ስላት ኧረ ምንም አይልም ምንም አያደርግም ምናምን ስትለኝ መጨረሻ ላይ የሆነ ፌስታል አየሁ መኝታ ቤት። የማ ፌስታል ነው ስላት የልጁ ነው። ምን ሊያረግ መጣ እኛ ጋር ሊሆን እንዴ? ለምን በቃ ትንሽ ጊዜ አብረን የሚሄድበት ቤተሰብም ስለሌለ እናንተ ጋር ሊሆን ምናምን ነገር አለ። ከዛ ይሄ ነገር ይቅር ስላት ኧረ ትንሽ ችግር የለውም ለተወሰነ ቀን እኛ ጋር ይሁን ምናምን ስትለኝ እኔ ከሷ ጋር ያለው ነገር እንትን ስለነበር እሺ ብዬ ተስማምቼ ቁጭ አልኩ። ከዛ እንዴት እንደተቀየረ ሁሉም ነገር አላውቅም።
ከዛ ገባ ከልጅቷ ጋር ይጣላሉ። እኔ ስራ ውዬ ነው የምመጣው፣ እነሱ ቤት ነው የሚውሉት። በቃ ግራ ገባኝ። እኔ ማለት እዚህ ጋር ምን እየሆነ ነው ብዬ ነገር ልጅቷ ራሷን ጠየኳት። አይ ምንም በቃ እሱ ቤተሰቦቹ ድሃ ስለሆኑ እንደዚህ ስለሆነ ለትንሽ ጊዜኛ ጋር እንዲሆን ፈልገው ነው ምናምን ስትል ይሄ ነገር ልክ አይደለም፣ በኋላ ዋጋ ያስከፍለናል፣ እኔ ይቅርብን ተይ ስለ ኧረ ችግር የለውም ምንም አያደርግም እሱ በቃ ዝም ብሎ ነው ምስኪን ነው ምናምን ትለኛለች። ከዛ መጨረሻ ላይ ከእሷ ጋር ተጣልቶ እኔ ጋር መሆን ፈለገ። ከዛ ነገር ስራው ሁላ ተቀየረ። ይሄ ነገር የት ሄደ ነው ማለት አይ እኔ በቃ እሷን አልፈልግም አንቺን ነው የምፈልገው። ይሄ ነገር ተው፣ እኔ በዛ ላይ ትልቅ ሰው ነኝ፣ ልጆች አሉ፣ እንደዚህ አይነት ነገር አልፈልግም ምናምን ስለው አይ እኔ ወድጄሽ ነው ሌላ ነገር አይደለም ምናምን ያው ሴት ሆንኩኝና በሰዓት ደግሞ ምን እንደሆንኩኝ እኔ ሰይጣን ነው በአጠቃላይ ያሳሰተኝ እንጂ ፈልጌው አይደለም ሁሉንም ነገር የሆነው። ከዛ ልጅቷን አስወጣት፣ የባለቤቴን እህት ማለት ነው። እዚህ ቤት አትኖርም አንቺ ውጭ ብሎ አስወጣት። ከዛ ነው ብቻዬን ቀረሁ። ከዛ ስሰራ የነበረውን ስራ በአግባቡ አልሰራም፣ ስራ አልገባም፣ በቃ አርፍጄ ነው የሚሄደው። ስራው ተበላሸ፣ ሁሉ ነገር በቃ እንትን አለ። ከዛ ማይሆን ውስጥ አስገባኝ። ከባድ ነው በጣም። በመጨረሻ ላይ የምሰራውን ሱቅ ፀጉር ቤት በሱ ነው የምተዳደረው። ልጆቼንም እንትን እምለው ማኖራቸው። ፀጉር ቤቱን ማለት ቸገረኝ በቃ። የቸገረኝ ደግሞ ቤት ኪራይ መክፈል አልቻልኩም። ቤት መንበላውን መንጠጣውን በቃ ቸገረንና መጨረሻ ላይ እቆብ ያው የመጀመሪያ እቆብ ነው የበላሁት። ወደ 2 እቆብ ምናምን ሲቀረኝ ነው እንትን ያለው የተበላሸው ማለት ነው። ከዛ ሁለት እቆብ እንደቀረኝ ሲቀር መክፈል ስላልቻልኩኝ እቆብተኞቼን አማከርኳት፣ ሰብሳቢዋን እኔም እንደዚህ አጋጥሞኛልና ወይ ቤቱን ወሰዱት ወይ ደግሞ የምታግዙኝ ነገር ካለ አግዙኝ መስላችሁ። አይ ቤቱን መሸጥ የለብሽም ይታገዝ ነገር ካለ ይታገዝሻል እንጂ ቤቱን አትሸጭ ማን ብለውኝ፣ በአጋጣሚ እነሱም አልነበሩ። በስልክ አውርተን እሺ ብዬ ታውቁት። ከዛ በአጋጣሚ ማቃት ሴትዮ መጣችና 2 ቀን ነው ያየኋት፣ በ2 ቀን። ከዛ መጣ በቃ ችግር የለውም ይሰጥሻለሁ ላይ ቤት ኪራዩን ብር ሰጠች። እሺ አመሰግናለሁ ብዬ ቤቱን መሸጥ ትቼ ስራዬን እየቀጠልኩ እያለ ከ3-4 ቀን በኋላ መጣ ብሩን እፈልገዋለሁ። እንዴ ገና እኮ ከሰጠሽ 3 ቀን ነው አሁን ኬት አመጣለሁ ስላት፣ አይ እናቴ ታማለች ብሩን እፈልገዋለሁ። ኧረ እኔ የለኝም እባክሽን ትንሽ ጊዜ ስጪኝ ነው አልጠብቅሽም። እና ምንድነው ማድረግ ስልት በቃ ቤቱን ሸጭልኝ፣ ሱቁን እቃውን ማለት ነው ፀጉር ቤት የምሰራውን ብትለኝ፣ ያው ያለኝ አማራጭ እሱ ነው፣ ሌላም ነገር የለኝም እኔ ከሱ ውጭ። ከዛ ደና እንዴት እንደሆነ አለቅ ሰይጣን ነው ሁሉንም ነገር እንትን ያለኝ። ከዛ ያለውን ወረቀት አስፈርማኝ ታጭበርብሬ ማለት ነው ቤቱን ወሰደችው። ከዛ ግን ቤቱን ከወሰደች በኋላ ብዙ ነገር ቃል ገብታልኝ ነበር። እቁሙን ልከፍልልኝ፣ እኔን ልታግዘኝ፣ ያለውበትን ሁኔታ ሁሉ ታውቃለች፣ ምንም ነገር እንደሌለኝ።
ስልኬ ላይ እንኳን ደውላልኝ አታውቅም። እኔም ስደውል ስልክ አታነሳም። ከዛ እኔ ቸግሮኛል ለመንኳት ሄጄ ማለት ነው። እኔ ልጆቼ ማበላቸው ቸግሮኛል እባክሽ ስለ እኔ እናቴ ልትሞት የደረሰች ሴትዮ ይዤ ለአንቺ ማገዝሽ ገንዘብ የለኝም ማለች። ከዛ ምንም አላልኳትም። ቁጭ አልኩ። ልጆቼንም ትምህርት ቤት መክፈል አልቻልኩም። ትምህርት ቤትም አስከፍለዋቸው። ምክንያቱም ምን አድርጌ ከምን አድርጌ ይሰጣቸዋለሁ። ሌላው ይቅር እኮ የምቆጥርላቸውም የለም። ትምህርት ቤት ሄጄ ያናገርኳቸው ችግር የለውም በቃ እስክሪን ይስተካከልሽ ድረስ ልጆች ትምህርት ማቆም የለባቸውም መላክ ትችያለሽ ምናምን ሲሉኝ ስልካቸው ደግሞ ያው ግን ያስፈልጋቸዋል። እኔ እግዚአብሔር ምንም የምቆጥርላቸው ስለማይኖር ብዙ ጊዜ ይቀራሉ። የእነሱን ነገር ላለማየት ደግሞ እወጣለሁ። ከባድ ነው። እና ይህንን ላለማየት እኔ ልጆችን ይንሰኝ ወረቂ ሁላ ጠጥቻለሁ። በቃ እነሱ ስቃይ ላለማየት ማለት ነው። በጊዜ ነበረች ጥሩ ሰራተኛ ነበረች እና ማሚ ለምንድን ነው ለኛ ማታስቢ? የሆነ ቀንም እነዚህ ስራ ብዬ እዚህ መጥቼ በረኪና ሽንት ቤት ሳስቀምጥ ተከታትላ ነው አንስታ ያስቀመጠችውን የታስገባሽ ስላት እንዴ ልብስ ላጥበበታለሁ እንደ መጣሽልኝ አለችኝ። እኔ ግን በቃ ጠዋት ማታ የእነሱን ፊት ማየት ከበደኝ። ከትምህርት ቤት አስቀርቼ ቤት ነው ያስቀመጥኳቸው። የሚወዱት ቲቪ የለም፣ የሚፈልጉት እቃ የለም። እኔ ትልቅ ቤት ነው ነበረኝ። ድንገት ግን ከቤት ስመጣ ስራው ስመጣ እንዳለ የቤት እቃ የተሸጦ ከነ ምንጣፉ ከነ ቲቪ። አሁን ልጅ ሲናገር ሪሞት እኮ የሌለው ቲቪ ነው ያለን፣ መቼ ነው ቲቪ የምትገዢልን ይለኛል። እንደዚህ አይነት ህይወት እነሱ አያውቁም። ቤታችን አንዴ ነው ባዶ የሆነው። ብቻ ከባድ ነው። አሁን የምኖረው ለእነሱ ነው። ስራ ጀምሬያለሁ፣ ግን ስራ የገባሁበትም በየቀኑ ነው ገንዘብ ምክንያቱም እንጀራ የገዛን ነው የምንበላው። የሆነ ነገር ያስፈልጋቸዋል። በቃ ሲኖር ይዤ እመጣለሁ፣ ከሌለኝ የለኝም ብለው ብላቸው ሌሊት ተነስቶ ይጠይቀኛል። እኔ እናንተ የምጠይቃቸው ለልጆች የምቆጥርላቸው ማታ ስገባ ስራው የምገባበት ማንኛውንም ስራ ይሁን እኔ እሰራለሁ፣ ችግር የለብኝም። ግን ለልጆቼ ዳቦ የምገዛበት እንድታግዙኝ እፈልጋለሁ። እኔ አሁን እንድታግዙኝ የምፈልገው አግኝቼ ያጣው ሰው ነኝ። እቁብ መክፈል አልቻልኩም። ሴትዮዋ በሐሰት ያስፈረመችኝ፣ ባልሆነ ወርቅ ያስፈረመችኝ።
ቢያንስ ዕዳውን መክፈል አለብኝ። እሱ አሁን ሰርቼ የምገባበት ዳቦ መገዛላችሁ ለልጆች ይፈልጋለሁ።